ሰው የጌታ ኢየሱስ ክርስቶስን ድምጽ መስማት ከጀመረበት ሰዓትና ደቂቃ ጀምሮ ላይፉ ሌላ ነው። እግዚአብሔር ለብቻሽ ፐርሰናሊ እንደዚህ ለብቻችን የተገለጠ አምላክ ነው። እግዚአብሔር ታዲያ እንዴት ነው የሚናገረው? በቃሉ ውስጥ ነው የሚናገረው። መንፈስ ቅዱስ በህይወታችን ላይ አክቲቭሊ እንዲሰራ ከፈለግን የእግዚአብሔርን ቃል ልንሞላ ይገባል። ድህነት ነው በአንድ የምንድነው። እድገት ስሩ ፕሮሰስ ነው። እግዚአብሔርን ለመምሰል ከመቸኮል በፊት እግዚአብሔርን ማወቅ ይቀርማል። ከቁጣ ልጅነት ስንድን አይኖቻችን ሲከፈት ማን ላይ አይኖቻችን የተከፈተ? እግዚአብሔር የግል ኢየሱስ የግል ሰላም የተወደዳችሁ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም እግዚአብሔር ረድቶኝ በፊታችሁ የእግዚአብሔርን ቃል ይዤ መጥቻለሁ። ይሄ ይራራል ሚዲያ ነው። የእግዚአብሔርን ምህረት የእግዚአብሔርን ቸርነትና የእግዚአብሔርን ርህራሄ ከእግዚአብሔር ቃል ውስጥ እያወጣን እግዚአብሔር ያደረገልንን ቸርነቱን ምህረቱን የምንነጋገርበት ሚዲያ ነው። ጌታ ኢየሱስ ዛሬም ወደ እናንተ ይዤ እንድመጣ የሰጠኝ ቃል አለ። በዚህ ቃል ውስጥ የእግዚአብሔር ምህረት የእግዚአብሔር ቸርነት አልፎ እንደሚነካን አምናለሁ። እኔንም ይነካኛል፣ እናንተንም ይነካቸዋል። እግዚአብሔር ሊያደርግ የወደደ በመካከላችን እንደሚያደርግ አውቃለሁ። ይሄንን ቃል አነባለሁ። ጌታ ኢየሱስ ክርስቶስ ደግሞ መንፈሱን ይለቃል። እኔንም እናንተንም እያነጸን እንሄዳለን። ጌታ ኢየሱስ ይባረክ። አነባለሁ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ ያለውን ቃል አንስቼ በዚህ ቃል ውስጥ የእግዚአብሔርን ቸርነት ምህረቱን ርህራሄውን እያየን እንሄዳለን። እዚህ ቃል ላይ እንደዚህ ይላል ጌታ ሲናገር፣ ነገር ግን ከዚህ ዓለም ከሚመችና የአሮጊቶች ሴቶች ጨዋታ ከሚመስል ተረት ራቅ። እግዚአብሔርን ለመምሰል ግን ራስህን አስለምድ። ጌታ ኢየሱስ ይባረክ። እግዚአብሔርን ለመምሰል ዛሬ ሁላችንም ራሳችንን እናስለምዳለን። የእግዚአብሔር ቃል ሲናገር እዚህ ጋር ለዚህ ዓለም ከሚመች ጨዋታ ከአሮጊቶች ተረት ራቅ ይልና ከዛ ደግሞ ከራቀ በኋላ ራስህን ደግሞ አስለምድ እግዚአብሔርን መምሰል ብሎ ይናገራል። ማለት ሰው እግዚአብሔርን ከመምሰሉ በፊት የሆነ ሊርቀው የሚገባ ነገር አለ። ከዛ ነው እግዚአብሔርን መምሰል የሚመጣው። ከዚህ ከሁለቱም ደግሞ በፊት ደግሞ እግዚአብሔርን ከመምሰል እግዚአብሔርን ማወቅ ይቀድማል። መጀመሪያ ሰው እግዚአብሔርን ካላወቀ እግዚአብሔርን ሊመስል አይችልም። የማናውቀውን ነገር እንደማንመስል ሁሉ ማለት ነው። እግዚአብሔርን ማወቅ ከሁሉ ነገር ይቀድማል። የማናውቀውን ልንመስል መጣጣር የለብንም። ወይ ደግሞ ሰው ሲናገር የሰማነውን በስብከት ያየነውን ፓስተሮቻችን ያወሩንን ሳይሆን በራሳችን በህይወታችን ያወቅነውን እሱን ነው እንድንመስለው እዚህ ጋር እግዚአብሔር ቃል የሚናገረው። ማለት እግዚአብሔር የተሰወረ አምላክ አይደለም። እግዚአብሔር እንድናቀው የፈቀደ አምላክ ነው። በቃ እንዲህ የሚታወቅ አምላክ ነው። ድብቅ አምላክ አይደለም። እግዚአብሔር መታወቅን በጣም ይፈልጋል። ልጆቹ እንዲያውቁት እግዚአብሔር በጣም ይፈልጋል። ከዘፍጥረት ጀምረን እስከ ራእይ ድረስ ብና እግዚአብሔር የሚታወቅ አምላክ ነው። ኢቭን እንዴት እንደምናመልከው በግልጽ ይናገራል። እንዴት ከሱ ጋራ ፌሎሺፕ እንደምናደርግ በግልጽ ይናገራል። ከሱ ጋራ ያለንን ህብረት እንዴት እንደሆነ እግዚአብሔር በግልጽ ይናገራል። ከዘፍጥረት ጀምሮ እስከ ራእይ እግዚአብሔር የተሰወረ አምላክ አይደለም፣ የተገለጠ አምላክ ነው። እግዚአብሔር ለብቻሽ ለኔ ለናንተ ፐርሰናሊ እንደዚህ ለብቻችን የተገለጠ አምላክ ነው። ይሄንን አምላክ ነው እወቁት። ራስህን መምሰል እግዚአብሔርን አስለምድ ይለዋል። ከዛ በፊት ግን መራቅ ያለብህ ነገር አለ። ለዚህ ዓለም ከሚመች ከአሮጊቶች ተረት ከነዚህ ነገሮች መጀመሪያ ትርቃለህ። ከራክ በኋላ ራስህን ደግሞ ትሬን የምታረገው አለ። ራስህን የምታስለምደው እግዚአብሔርን መምሰል ነው እያለ እዚህ ጋር ሲመክረው እናያለን ጳውሎስ ለጢሞቴዎስ። ከዚህ በፊት ደግሞ ያው ቀደም እንደነገርኳችሁ እግዚአብሔርን ማወቅ ይቀድማል እግዚአብሔርን ከመምሰል እየተባባልን ነበርና ሆሴ 6:3 ላይ እንደዚህ ይላል። በጣም የምወደው ቃል ነው። እስከ 4 አንብቡት እናንተ። እንደዚህ ይላል፣ እንወቅ እናውቀውም ዘንድ እግዚአብሔርን እንከተል ይላል። ሃሌሉያ። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እግዚአብሔር ምን ያህል የሚታወቅ አምላክ እንደሆነ እንወቅ እናውቀውም ዘንድ
እግዚአብሔርን እንከተል። ስለዚህ አንድን ነገር ለማወቅ የሚያስፈልግ ነገር አለ ማለት ነው። መከተል የሚባል ማለት አሁን አንዳንድ ጊዜ ስለ ጓደኞቻችን አንድ ሰው ያወራል ስለ ራሱ ጓደኛ ነው እሱማ ይሄንን አይወድም ነው እሷ ይሄንን አትወድም አረሷ ይሄኛውን ነገር በጣም ነው የሚደብራት እንደዚህ እንዳታደርጊ እሷ እንደዚህ አይነት ነገር አትወድም ይላል። ለምን ከሷ ጋራ ያሳለፈው ጊዜ እሷ የምትወደውና የምትጠላውን ነገር ያ ሰው አውቆ ለሌላ ሰው መናገር ችሏል ማለት ነው። ተከትሏታል፣ አብሮ ጊዜ ያሳልፈዋል እና አውቀዋታል። የእግዚአብሔር ቃል የሚናገረው ለዛ ነው። እንወቅ አውቀን ደግሞ ምን እንበል ይላል? እንከተል። እንድናቀው መከተል አለ። አንድ ነገር ለማወቅ የከዛ ሰው ጋራ ታይም ማሳለፍ ጊዜ ማሳለፍ አለ እና እግዚአብሔርን ለማወቅ ከእግዚአብሔር ጋራ ጊዜ ማጥፋት ግድ ነው ማለት ነው። እግዚአብሔር ምን ይወዳል? እግዚአብሔር ምን አይነት አምላክ ነው? እግዚአብሔር ለኔ ለብቻዬ የሚያወራ አምላክ ነው። ለምን የእግዚአብሔር ቃል ሲናገር በጎቼ ድምጼን ይሰማሉ ይላል። የበግ ዋናው ነገሩ የእግዚአብሔርን ድምጽ መስማቱ ነው። በጎቼ በፓስተሮቻቸው በኩል ድምጼን ይሰማሉ አላለም። በጎቼ በሆነ ነገር ኦፍ ኮርስ በፓስተሮቻችን በኩል እግዚአብሔር ይናገራናል። ይሄን በጣም አምናለሁ። እኔም ብዙ ጊዜ እግዚአብሔር በመሪዎቼ በኩል ተናግሮኛል። ግን ሁሉ ጊዜ ግን በዛ በኩል እግዚአብሔር እንድናውቀው አይፈልግም። እግዚአብሔር የግል አምላክ ነው። ለብቻ ደግሞ ይፈልጋል። እግዚአብሔር የማህበርም አምላክ ነው። በግልም ደግሞ እግዚአብሔር ደግሞ ይፈልገናል። በማህበርም ደግሞ እናውቀዋለን። አባትም ነው፣ አባታችንም ነው። አባትም ነው እግዚአብሔር ደግሞ ለኔ ደግሞ አባቴ ነው። ስለዚህ እግዚአብሔርን መከተል እግዚአብሔርን እንድናውቀው ያደርገናል። እግዚአብሔርን እንዴት ነው የምንከተለው ወገኖቼ? እግዚአብሔርን መከተል እንዴት ነው ማለት እግዚአብሔርን ሰውን እሺ አብረነው በመዋል አሳለፍን ስንነካካ አብረን ስናወራ ምናምን እናውቃለን እንላለን። እግዚአብሔርን ደግሞ እንድንከተለው የእግዚአብሔር ቃል አለ ሙሉ። ይሄው በቃ እግዚአብሔርን የምንከተልበት እግዚአብሔር እስትንፋሰ መለኮት ነው። ይሄ መጽሐፍ እስትንፋሰ መለኮት ነው። የከበደ መጽሐፍ ነው። የእግዚአብሔር እስትንፋስ ያለበት እንደዚህ ስናነበው እሱ የሚያነበን ፊክሽን አይደለም። ስናነበው የሚያነበን መጽሐፍ ነው። ማንኛውም መጽሐፍ ስናነበው የሚያነበን መጽሐፍ የለም። እናነበዋለን ዋው ብለን ዕውቀት ገብተን እንዘጋለን። ይሄ መጽሐፍ ግን እያነበብነው እሱ ራሱ ያየናል፣ እሱ ራሱ ይሰራናል፣ እሱ ራሱ ያዋራናል። መንፈስ ያለበት ነው። እስትንፋሰ መለኮት ያለበት ነው። እግዚአብሔርን በመጽሐፍ ውስጥ እናውቀዋለን። እግዚአብሔርን ሐዋርያት 9 ላይ እግዚአብሔርን እናውቀው ዘንድ እንከተለው ይላል የእግዚአብሔር ቃል ሲናገርና እግዚአብሔርን እናውቀው ዘንድ እንከተለው ይላል። የእግዚአብሔርን አውቀን ስንከተለው ጳውሎስን እዩት። በደማስቆ ምዕራፍ ሐዋርያት 9 ላይ በደማስቆ ጌታ ኢየሱስ ክርስቶስ ከተገናኘው በኋላ ፐርሰናሊ ኢየሱስን ካወቀው በኋላ የምታሳድደኝ እኔ ኢየሱስ ነኝ ብሎ ከተገናኘው በኋላ እነና ሐናንያ መተው ጸለዩለት። ቶታሊ ላይፉ ተቀየረ። ለምን? ኢየሱስን ኢንካውንተር ስላደረገው፣ በግል ከኢየሱስ ጋር ህብረት ስላደረገ። ከዛ እንደዚህ ይላል በደማስቆ ሀያሌ ቀን ቆየ ይላል። ሀያሌ ቀን የቆየው በደማስቆ ነው። እየተማረ ነው። የእግዚአብሔርን ቃል እየተመገበ እየተማረ በደማስቆ ሀያሌ ቀን ቆየ ይልና በጣም የምንነካው ሐዋርያት ምዕራፍ 9 ቁጥር 22 ላይ እንደዚህ ይላል። ወዲያው ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራባቸው ሰበከ ይላል። የሰሙትም ሁሉ ተገረሙ። እግዚአብሔር የገባው እሱ ለብቻው የተገናኘው ኢንካውንተር ስላደረገው ጌታ ማን እንደሆነ የእግዚአብሔር ልጅ እንደሆነ ስለተገለጸለት ኖርማል መሆን አልቻለም። በቃ የሆነ አይነት መረዳት ውስጥ ገባ። ለብቻው አወቀው። በጎቼ ድምጼን ይሰማሉ እንደሚል ድምጹን ሰማ። ሰው የጌታ ኢየሱስ ክርስቶስን ድምጽ መስማት ከጀመረበት ሰዓትና ደቂቃ ጀምሮ ላይፉ ሌላ ነው የሚሆነው። ወገኖቼ ለዛ ነው እናውቀውም ዘንድ እንከተል የሚለው። እግዚአብሔርን ተከትለን ወይኔ ያላገኘነው ብለን የምንመለሰው አምላክ አይደለም። ይገለጣል። እግዚአብሔር ይናገራል። በቃ እግዚአብሔር ለህይወታችን የሚናገር አምላክ ነው። እግዚአብሔር ታዲያ እንዴት ነው የሚናገረው? በቃሉ ውስጥ ነው የሚናገረው። እግዚአብሔር በቃሉ ውስጥ በጣም ሲናገር እናያለን። ስለ ሳሙኤል ሁላችንም እናውቃለን። ሳሙኤል በእግዚአብሔር ቤት ያደገ ሰው ነው። የእግዚአብሔር ቃል ሲናገር በአንደኛ ሳሙኤል ምዕራፍ 3 ቁጥር 21 ላይ እንደዚህ ይላል፣ እግዚአብሔር ደግሞ በሴሎ ተገለጸ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይናገረው ነበር ይላል። ሃሌሉያ! አያችሁ፣ እግዚአብሔርም በእግዚአብሔር ቃል ለሳሙኤል ይናገረው ነበረ። በሴሎ እግዚአብሔር ተገለጠ፣
እግዚአብሔር በእግዚአብሔር ቃል ለሳሙኤል ይናገረው ነበር። ወገኖቼ በዚህ ጊዜ እኛ እግዚአብሔር በእግዚአብሔር ቃል ነው የሚናገረን። እግዚአብሔር መንፈስ ቅዱስ የሚያስፈልገው የእግዚአብሔርን የኢየሱስን ቃል በውስጣችን ማኒፌስት ሊያበራልን ነው። ስለዚህ እግዚአብሔርን እንድናገኝ የምንፈልግ ከሆነ እንደ ሳሙኤል ከእግዚአብሔር ቃል ጋር ህብረት ሊኖረን ይገባል። እግዚአብሔር በምንድን ነው የሚገለጠው? እግዚአብሔርን እንዴት ነው ማቀው? እግዚአብሔርን ላቀው ፈልጋለሁ፣ እግዚአብሔር በምንድን ነው የምከተለው የምትሉ ወገኖች እግዚአብሔርን መከተያው በእግዚአብሔር ቃል ነው። እግዚአብሔርን በእግዚአብሔር ቃል ባየነው ጊዜ በእግዚአብሔር ቃል ውስጥ እግዚአብሔር ይገለጣል። ለሳሙኤል እግዚአብሔር የተገለጠለት በእግዚአብሔር ቃል ውስጥ ነው። እግዚአብሔርም ይላል በእግዚአብሔር ቃል ለሳሙኤል በሴሎ ተገለጠ ይላል። ሃሌሉያ። የሳሙኤልም ቃል በእስራኤል ሁሉ ደረሰ። አያችሁ እግዚአብሔር በእግዚአብሔር ቃል ሲገለጽልን ነው ወደ ተጠራንለት ራእይ ራሱ የምንገባው። ለእስራኤል ሁሉ ቃሉ ተሰማ። እኛም ደግሞ እግዚአብሔር በውስጣችን ላስቀመጠው ራእይ የምንቆመው እግዚአብሔር በእግዚአብሔር ቃል ሲገለጽልን ነው። ወገኖቼ እግዚአብሔርን እንድናቀው እንድንከተለው የሚፈልገው በቃል ውስጥ ነው። እግዚአብሔር እንድታቁኝ ይሄው ሰጥቻቸዋለሁ ነው የሚለው። ይሄ ቃል የከበረ ቃል ነው። ይሄ ቃል እግዚአብሔርን የምንከተልበት ቃል ነው። ይሄ ቃል በጣም ኖርማል ቃል አይደለም። ይሄ ቃል ከእግዚአብሔር ጋር ህብረት የምናደርግበት ነው። እግዚአብሔርን የምናውቅበት ነው። እዚህ ቃል ውስጥ በጣም የከበረ ነገር አለ ወገኖቼ። የእግዚአብሔርን የምናውቅበት መንገዱን የምንከተለው እግዚአብሔር በዚህ ቃል ውስጥ ነው። የእግዚአብሔር ቃል ሲናገር እንደዚህ ይላል። ማቴዎስ 16 ቁጥር 24 ላይ እኔን መከተል የሚፈልግ ራሱን ይካድ ይላል። የእግዚአብሔር ቃል ሲናገር ራሱን ይካድና መስቀሉን ተሸክሞ ይከተለኝ ይላል። ራስን ኖርማል ዝም ብለን አንክድም። በመጀመሪያ ራሳችንን ልንክድለት የሚገባውን ፐርሰን ጌታ ልናቀው ይገባል። ከዛ በኋላ ቀላል ነው ራስን መካድ። ከዛ በጣም ቀላል ነው። ጳውሎስ የመጀመሪያ መጽሐፉ ገላትያን መጽሐፍ ነው። ገላትያን ምዕራፍ 2 ቁጥር 20 ላይ እንደዚህ አለ፣ እኔ ከእንግዲህ አለ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል አለ። የመጀመሪያ የገባው ሪቪሌሽን ይሄ ነው። ጳውሎስ በቃ አለ ክርስትና ይሄ ነው ወገኖቼ። ይሄንን ግን የምናውቅበት በመጀመሪያ እግዚአብሔር እኔን መከተል የሚወዳል ራሱን ይካዳል። ኢየሱስ ራሳችንን እንድንክድ የሚያደርገን በመጀመሪያ ራሳችንን ልንክድለት ያለውን ጌታ ቀን ቆርጠን መጽሐፍ አበጅተን ደቂቃ አበጅተን መጽሐፋችንን ገልጠን ጌታ ዛሬ ለኔ ምን ይላል እከተልሃለሁ ብለን በዚህ መጽሐፍ ውስጥ እግዚአብሔርን ልንከተለው ይገባል። እግዚአብሔርን መከተያ መንገድ አለ ወገኖቼ፣ አንድ ነው። እሱም የእግዚአብሔር ቃል ነው። እግዚአብሔርን ማወቅ የሚፈልግ ሰው በእግዚአብሔር ቃል ውስጥ እግዚአብሔርን ሊያቀው ይገባል። ወገኖቼ በተለያየ መንገድ እንድናለን፣ ተመስክሮልን እንድናለን። በሰዎች በቤተክርስቲያን ሂደን እጃችንን ወደ ላይ አድርገን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ኮንፌስ አድርገን እንድናለን። መዳኛ መንገዱ ጌታ ኢየሱስ ክርስቶስ ነው ብለን እውነቱን አውቀን ካመንን በኋላ እግዚአብሔር የሚባለውን ደግሞ እሱን የሚባለውን ያዳነንን ጌታ እሱን ቀን በእጅተን ቆርጠን ልናቀው ይገባል። ምንድነው ጌታ ከኔ ጋር ያለመው ዓላማ? እሱ ማን ነው? እንዴት ነው የሚለውን በጣም ሲሪየስ ነገር ነው። አንድ ክርስቲያን ሊያቀው የሚገባ ዋና ነገር ነው ወገኖቼ። ለምን እግዚአብሔር እድገትን ከኛ ላይ ኤክስፔክት ያደርጋል። የእግዚአብሔር ቃል ሲናገር እንድታድጉ የቃሉን ወተት ተመኙ ይላል። ማደጊያ አንድ መንገድ እግዚአብሔር አበጅቷል። ይሄው የቃሉ መንፈስ ቅዱስ ደግሞ ያለ እግዚአብሔር ቃል እንዴት እናሰራዋለን? ስለዚህ የእግዚአብሔርን እኔ ብሄድ ይሻላችኋል አለ ጌታ ኢየሱስ። እኔ ብሄድ ይሻላችኋል፣ እኔ ሲሄድ የነገርኳችሁን የሚያስታውስ እልክላችኋለሁ። እሱ ማን ነው? መንፈስ ቅዱስ ነው። ማን የነገረን? ጌታ ኢየሱስ የነገረን። ስለዚህ በውስጣችን ምን ሊኖር ይገባል ወገኖቼ? የእግዚአብሔር ቃል ሊኖረን ይገባል። ሐዋርያት 1ን ስናይ ኢየሱስ ከሙታን ከተነሳ በኋላ 40 ቀን በብዙ ማስረጃ ያስተምራቸው ነበር ይላል። በብዙ ማስረጃ 40 ቀን አስተማራቸው ከትንሳኤ በኋላ። ከዛ መጨረሻ ላይ ጌታ ኢየሱስ ክርስቶስ ሄደ። ኢየሱስ ከሄደ በኋላ ኢየሱስ ያስተማራቸው መንፈስ ቅዱስ መጥቶ ምን አለው? አበራላቸው። አያችሁ ወገኖቼ፣ መንፈስ ቅዱስ በህይወታችን ላይ አክቲቭሊ እንዲሰራ ከፈለግን የእግዚአብሔርን ቃል ልንሞላ ይገባል።
እውነት ነው። ይሄ ማንም በራሱ ብድግ ብሎ እኔማ አነባለሁ ከዛሬ ጀምሮ ወስኛለሁ የምንለው ነገር እንዳልሆነ አውቃለሁ። ግን የእግዚአብሔር ጸጋን ጠይቀን በእግዚአብሔር ጸጋ ውስጥ ገብተን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የተቀበልን ሁላችን ከእግዚአብሔር ቃል ጋራ በጣም ጓደኛ ልንሆን ይገባል። እግዚአብሔርን የምንከተልበት መንገድ ይሄ ነው። ላይፋችንን የምንቃኝበት ጡጦ ጥለን ስጋ መጋጥ ምንጀምርበት የእግዚአብሔር ቃል ስለሚናገር እንዴ እናንተ አጥንት በምትግጡበት ታይም አስተማሪዎች በመትሆኑበት ሰዓት አሁንም ጡጦ ተጠባላችሁ አሁንም ወተት ልግታችሁ ብዙ ምነግራችሁ ነገር ነበር ግን በቃ ገና ናችሁ አሁንም ገና የመጀመሪያ የዳናችሁበትን የደህንነት ትምህርት ላይ ናችሁ አያችሁ እግዚአብሔር እንድናድግ የሚፈልግ አምላክ እንደሆነ በቃል ውስጥ እንድንሰራ የሚፈልግ አምላክ እንደሆነ ወገኖቼ የእግዚአብሔር ቃል ለክርስቲያን መደራደሪያው አይደለም የእግዚአብሔር ቃል ለክርስቲያን ቀን ቆርጦ በጅቶ ቁጭ ብሎ የእግዚአብሔርን ቃል ሊያጠናው ይገባል እነዚህ እዚህ ውስጥ ያሉ ሰዎች በሙሉ ቤተሰቦቻችን ናቸው በቃ ይሄ ኖርማል ልንሆን አይገባም በህይወታችን ውስጥ ላይፋችን እንዲጨምር የምንፈልግ ከሆነ የሚቆረጥ ነገር በላይፋችን ውስጥ እንዲቆርጥ የምንፈልገው ነገር የሚቆርጥልን የእግዚአብሔር ቃል ነው መጨመር ያለብን ደግሞ የሚጨምርልን የእግዚአብሔር ቃል ነው ስርዓታችንን ይሄ እንዴት ነው እግዚአብሔር የሥርዓት አምላክ ነው ወገኖቼ ዝም ብለን በርጨቅ እያለን እንድንኖር እግዚአብሔር ፍቃዱ አይደለም የእውነት ፍቃዱ አይደለም የእግዚአብሔር ቃል ሲናገር በአይምሮአችሁ መታደስ ተለወጡ እንጂ ይላል በአይምሮአችን መታደስ የምንለውጠው በምንድነው የእግዚአብሔር ቃልን በመከተል ቃሉን በልቦናችን ላይ በመመገብ እግዚአብሔር በውስጣችን ባድ የሆነውን ነገር እየገረዘ የሚሄደው በእግዚአብሔር ቃል ነው አንድ ሰው ለምሳሌ አንድ ሰው ከኃጢአት ልምምድ ውስጥ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ከተቀበለ በኋላ የእግዚአብሔርን ቃል ካልተሞላ እንዴትስ ወደ እግዚአብሔር ያድጋል እርግጥ ቅስፈታዊ አይደለም ወገኖቼ በአንዴ ድክ ምንለው ነገር አይደለም ለዛ ነው እግዚአብሔር ቃል ሲናገር ቀደም በጀመርኩት ጥቅስ ላይ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እንደዚህ ይላል እግዚአብሔርን መምሰል ራስህን አስለምድ አያችሁ እግዚአብሔርን መምሰል በአንድ ቀን ምስል ምንለው ነገር አይደለም ድህነት ነው በአንዴ ምንድነው ጌታ ኢየሱስ ክርስቶስን ስንቀበል በአንዴ ምን እንላለን እንድናለን ምንም የምናዋጣው ነገር እዛ ላይ የለም እድገት ግን እግዚአብሔር ከኛ ኤክስፔክት ያደርጋል በጸጋው ዙፋን ስር ተንበርክከን እግዚአብሔር ሆይ እርዳኝ ቃልን አብራልኝ ቃልን አነባለሁ እግዚአብሔር ለቃልክ የሚሆን ደሞ ሪቪሌሽን ጨምርልኝ እያለን ከእግዚአብሔር ጋር ፌሎሺፕ ልናረግ እግዚአብሔር ይፈልጋል እድገት ስሩ ፕሮሰስ ነው በአንዴ አናድግ በአንዴ ድግ ብለን አድገን ዋው እግዚአብሔር መሰልኩ ብለን የምናድግበት ህይወት አይደለም እድገት በህይወታችን ውስጥ እየመጣ እየጨመረ ድድሮ የምናቀው እሱን ዕውቀት በምን እናወጣዋለን ወገኖቼ አሁን ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ተቀብሎ የእግዚአብሔርን ቃል የማይማር ሰው ይሄ እውነት በዚህኛ እውነት ነው ግራኝ ሲመታኝ ለካ ቀኝን ነው የምሰጠው ለካ በጣም ትህትና እግዚአብሔር ይፈልጋል ለካ ክፉን በመልካም አሸንፍ ይላል እግዚአብሔር ቃል ለካ ክፉን ነገር ሲገጥመኝ በክፉ መመለስ የለብኝም የእግዚአብሔር ቃል ለካ ክፉን በመልካም አሸንፍ ነው የሚለው ድሮም ማቀው ግን ክፉን በክፉ ማሸነፍ ነው ዋው ይላል ኢንላይትመንት ይበራለታል አያችሁ ወገኖቼ የምናቃቸውን ዕውቀቶች ከዓለም ይዘናቸው የመጣናቸውን ዕውቀቶች ከአዳም ይዘናቸው የመጣናቸውን ዕውቀቶች የምንክድበት አንድ መንገድ አለ እሱም የእግዚአብሔር ቃል ነው ወገኖቼ ክፉና መልካም ተጠጋግተው እኛ ውስጥ ማደግ የለበትም በቃ አንድ ክርስቲያኖች ቁረጡ ከእግዚአብሔር ቃል ጋራ መንገዳችሁን አቅኑ እግዚአብሔርን በፓስተሮቻችሁ በሁር ስብከት በጓደኛ ስብከት በዩቲዩብ ስብከት ብቻ እያወቅነው መቀመጥ የለብንም ወገኖቼ እግዚአብሔር ተከተሉኛል እወቁኛል እናውቀውም ዘንድ ይገባናል እግዚአብሔርን ይሄው እግዚአብሔር ድብቅ አምላክ አይደለም እንዴት እንደምናመልከው የሚናገር እንዴት እንደምንሰግድለት የሚናገር እንዴት እንደምንዘምርለት የሚናገር አካሄድን ሁሉ የሚያስተምር እግዚአብሔር ነው እግዚአብሔር የተሰወረ ኢንቴንሽን የለውም በበኛ ላይ እግዚአብሔር የተገለጸ አምላክ ነው ወገኖቼ እናድግ ዘንድ የእግዚአብሔር ቃል ጋር ስቲክ እናርግ ወገኖቼ እናድገው ዘንድ እንመስለው ዘንድ የእግዚአብሔር ቃል ጋር ስቲክ እናርግ አንድ ነገር መናገር ፈልጋለሁ እግዚአብሔርን ለመምሰል ከመቸኮል በፊት እግዚአብሔርን ማወቅ ይቀርማል
እግዚአብሔርን የምናውቅበት መንገድ ደግሞ አንድ ነው፣ እሱም የእግዚአብሔር ቃል ነው። እንድናቀው እግዚአብሔር ይሄው መንፈሱ ልኮ ይሄንን የከበረ የሚወደድ እግዚአብሔርን ቃል ሰጥቶናል። ይሄ ቃል ሊገባን ነው የተጻፈው ወገኖቼ፣ እንዳይገባን አይደለም፣ ይገባናል፣ ይበራልናል። የሚያስረዳ መንፈስ ቅዱስ አለ። ብቻችንን አይደለም የምናነበው፣ ከከበረው ከመንፈስ ቅዱስ ጋራ ነው የምናነበው። ይነግረናል፣ መንፈስ ቅዱስ ያበራልናል። ይሄ እኮ ይሄንን ሊል ነው ይላል። እያነበብነው ይሄ እኮ ይሄንን ሊል ነው፣ ዋው ወይኔ ጌታ እንላለን። ይሄ እኮ ይሄንን ዋው ወይኔ አምላኬ እያለን የእግዚአብሔርን እንድንከተለው እግዚአብሔርን መምሰል እንድንለምድ የሚረዳን አንድ በእግዚአብሔር ቃል ውስጥ ያለ ዕውቀት ነው ወገኖቼ። የእግዚአብሔር ቃል ጋራ ህብረታችንን በጣም ልናጠነክር ይገባል። በእውነት እኔ በጣም የምወደው ክፍል አለ፣ በሌላ ጊዜ እንደምንከፋፈለው አምናለሁ። በጣም የምወደው ቃል ስለሆነ ነው። ማርቆስ 10:46 ላይ ስለነዛ ዕውሮች እግዚአብሔር ይናገራልና ራራላቸው፣ ምን ላደርግላችሁ ትወዳላችሁ? አይኖቻችን ያዩ ዘንድ አሉ። አይኖቻቸውን ከፈተ፣ ከዛ ምን ይላል? ተከተሉትም ይላል። በጣም ነው የሚነካኝ፣ ባይዘው በጣም እነካበታለሁ። አይኖቻችን ሲከፈቱ ማንን ነው የምንከተለው ወገኖቼ? እግዚአብሔር እንድንከተለው ነው የሚፈልገው። እነዛ ዕውሮች አይኖቻቸው ሲከፈት አይኖቻቸውን ተከፈቱ ተከተሉትም ነው የሚለው ወገኖቼ። አይኖቻችን ሁላችን በጨለማ ነበራችሁ ይላል እግዚአብሔር ቃል ሲናገር። የቁጣ ልጆች ነበራችሁ ይላል። ከቁጣ ልጅነት ስንድን አይኖቻችን ሲከፈት ማን ላይ ነው አይኖቻችን የተከፈተው? ኢየሱስ ላይ ሊከፈት ይገባል። ማን ላይ ነው ወገኖቼ? እግዚአብሔር ምስክሬ፣ እግዚአብሔር ፓስተሮቻችን ላይ አይኖቻችን እንዲከፈቱ አይፈልግም። አይኖቻችን እንዲከፈቱ የሚፈልገው እሱ ላይ ነው። ስለዚህ እግዚአብሔር ኤክስፔክት ያደርጋል። ተከተሉትም ይላል፣ እንድንከተለው ይፈልጋል። እናንተ እነዛ ዕውሮች አይኖቻቸው ከተከፈተ በኋላ ወይኔ ያላየነው ጓደኞቻችንን እስኪ ሲረዳኝ የነበረው እጄን ይዞ ሲያንቀሳቀሰኝ የነበረው እሱ ጋር ልሂድ እንዴ? እነዛ ዝም በሉ እያሏቸው መጨረሻ ላይ ደግሞ አጽናኗቸው። ኑ ኢየሱስ ሲቆም በሌላ ጊዜ ይሄን ቃል በጣም እንድንከፋፈለው እፈልጋለሁ፣ መንካት አልፈልግም። ኑ ብሎ ወደ ኢየሱስ ይዘውን የመጡት ሰዎች እነማን ይሆኑ እስኪ ሊያቸው ብለው አልዞሩም። አይኖቻቸው ተከፈተ፣ ተከተሉት። ወገኖቼ አይኖቻችን በክርስቶስ ኢየሱስ ተከፍቶልናል። አሁን አዲስ ፍጥረት ሆነናል። አሮጌው ነገራችን አልፏል። አሮጌው ነገራችን ሲያልፍ ማን ላይ ነው አይኖቻችን የተከፈተው? ቼክ እንድታረጉ ፈልጋለሁ። ራሳችሁን እንድትመረምሩ ትፈልጋለሁ። አይኖቻችሁ ማን ላይ ነው የተከፈተው? አይኔ የከፈተ እግዚአብሔር ነው። አሮጌውን ነገር ያስቀረልን እግዚአብሔር ነው። ራሱን ከራሱ ጋር ያስታረቀን ጌታ ነው። ራሱን ከራሱ ጋር ካስታረቀን በኋላ አይኖቻችን ማን ላይ ተከፈቱ? ይሄ ለእናንተ ተወዋል። ማን ላይ ነው አይኖቻችን የተከፈቱት? ማንን ነው የተከተለን ያለ ነው? እውነት እግዚአብሔርን ቃል ጋር ነን ወይስ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ያስቀበለን ሰው ጋር ነን? ወገኖቼ ይሄንን ለእናንተ ተወዋል። እግዚአብሔር ግን ይሄንን አይፈልግም። እግዚአብሔር አይኖቻችን የከፈተው እሱ ነው። እሱን እንድንከተለው ይፈልጋል። እነዚህ ዕውሮች ብልጦች ናቸው። አይኖቻቸው ሲከፈት የከፈተላቸውን ተከተሉ። እኛም አይኖቻችን ሲከፈት እኔ ድሮ ጌታን ሳላቅ በፊት መጽሐፍ ቅዱስ ማንበብ አይገባኝም ነበር። ሳነበው ምን እንደሆነ አይገባኝም ማለት አልረዳውም። በመጀመሪያ የሚለውን ቃል አልረዳውም። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ምን ማለት ነው? አንደርስታንድ አላደርገው። ለምን? አይኖች ያልተከፈቱም ነበር። አሁን ግን ጌታ ኢየሱስ ክርስቶስ አይኖቼን ከፈተ። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ሲል ዋው ጅማሬ የሌለው አልፋና ኦሜጋ ነው እላለሁ። ይሄንን ማን አበራ? መንፈስ ቅዱስ። ያኔስ ዳገት ነው የሚሆንብኝ በመጀመሪያ የነበረው ስናይ። አሁን አይኖቻችን ተከፍተዋል። መንፈስ ቅዱስ ሰጥቶናል። መንፈስ ቅዱስ ሲሰጠን አያችሁ ሪቪሌሽኑንም አብሮ ሰጥቶናል፣ መገለጡንም አብሮ ሰጥቶናል። ስናነበው መንፈስ ቅዱስ የሚባል ደግሞ ሊያስተምረን እንዴት እንደምንጸልይ ሊቃትት፣ እንዴት ከጌታ ጋር ፌሎሺፕ እንድናደርግ፣ እንዴት አብና ወልድ ጋር ህብረት እንደምናደርግ የተሰጠናል። ጌታ ይፈልጋል ወገኖቼ፣ በግላችን ይፈልገናል። እግዚአብሔር የኛም የግል አምላክ ነው። እኔ አንድ እግዚአብሔር ሴት ስትናገር በጣም ልቤን የምትነካው ንግግር አለ። እግዚአብሔር የኔም አምላክ ነው የልጆቼም አምላክ ነው። እግዚአብሔር የኔም አባት ነው የልጆቼም አባት ነው ትላለች። አያችሁ እግዚአብሔር የግል ነው። ኢየሱስ የግል ይፈልጋል። የግል ለምንድን ነው? የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ይላል። አያችሁ እምነት ከመወለድ አይደለም ያመጣ ነው፣ ከመስማት። ምን ሰምተን? የእግዚአብሔር ቃልን
ልናየው የእግዚአብሔር ቃል ጋር ፌሎሺፕ ልናረግ ከእግዚአብሔር ቃል ጋር በየቀኑ በቃ ዲቮሽን ሊኖረን ይገባል። እንዴ ወገኖቼ ከጌታ ጋር ጊዜያችሁን አጥፉ። ከእግዚአብሔር ጋር ጊዜ ማጥፋት እንዴት የተወደደ እንደሆነ አንዳንዶቻችን እግዚአብሔር ያደረገልን ተአምራት ጋር እንዳንቆም እግዚአብሔር የሰራልን ተአምራት ጋር እንዳንቆም እግዚአብሔር ከሱ አልፈን እንድንቀርበው ይፈልጋል። እኔ በጣም ማርያም ትነካኛለች። በጣም ነው የምነካባት። ማርያም አላዛር ሞተ። ከዛ ኢየሱስ መጣ አላዛርን አስነሳውና በአላዛርም አለ በአላዛር መነሳት ምክንያት በማድረግ ቤቷቸው ውስጥ ድግስ ተደገሰ። በጣም ነው የምንነካበት እሱ ክፍል። ማርያም ግን አሁንም በኢየሱስ እግር ስር ናት። አይገርማችሁም? አላዛር ተነሳ እኮ እልል በሉ አላዛር እኮ ምናምን እያለች ተአምራቱ አልሸፈነባትም። አሁንም እግር ስር እግዚአብሔር የሰራልን ተአምራት እያወራን እንዳንቀመጥ እግዚአብሔር ይፈልጋል። ተአምራቱን አልፈን እግሩ ስር እንድንሆን ፌሎሺፕ እንድናደርግ ሰዎች ሲያዩን ስራ ፈት ሊሉን ይችላሉ። እኔ ስለ ማርያምና ስለ ማርታ ሳስብ በጣም ይገርመኛል። ማርያም በሰው ፊት በጣም ፐርፌክት ስራ የምትሰራ ኢየሱስን የምታገለግል ሽር ጉድ የምትል በአገልግሎት የተጠመደች እሱ ቤቷ ሲመጣ ምን ላቅርብለት ብላ የከበረ አምላክ ስለሆነ ለሱ ሽር ጉድ የምትል ናት። በጣም አሪፍ ነው ያደረገችው። በኔም አይን እንግዳ ቤቴ ውስጥ ሲመጣ ተነስቼ ምናምን አስተናግዳለሁ። እንኳን ደግሞ ጌታ ኢየሱስ መጥቶ። ማርያም ግን እግሩ ስር ቁጭ ነው የምትለው። እናንተ እንዴ እያት እስኪ እንድትረዳኛ እንድመላበላት እንዴ ምን ሆነ አንተ እንዴት ዝም ትላለህ? ትነሳና ታግዘኝ። አሁን እግር ስር ምን ይገኛል? ዋናው የሚበላ ምናምን አቅርቤ ላንተ ማቅረብ ነው። ተነሳ ንገራት ትለዋለችና በጣም የምንነካበት ነው አለ። ማርያም አለ ትባክኛለሽ አላት። በኢየሱስ እይታ ትጨነቂያለሽ፣ በብዙ ትባክኛለሽ፣ በብዙ ትጨነቂያለሽ አላት። የሚያስፈልገው ግን አንድ ነገር ነው። በቃ አንድ ነው የሚያስፈልገው። አንቺ ግን ትባክኛለሽ። አንዳንዶቻችን ሳናርፍ ስናገለግል በኢየሱስ እይታ በኢየሱስ አይን ባካኝነ እንባክናለን። በቃ እንጨነቃለን። በመጀመሪያ ወገኖቼ እንረፍ። በኢየሱስ አርፈን አገልግሎትን ስንጀምር እንዴት ውብ እንደሆነ ጌታ ምስክሬ እንዴት እንደሚያምር። ከአገልግሎት በፊት ወገኖቼ እንረፍ። በእግዚአብሔር እንወቀው፣ እሱን እንረፍበት። ከዛ መጨረሻ ላይ አገልግሎት ያምራል። ከዛ መጨረሻ ላይ የምናደርገው ነገር ሁሉ በጣም ውበት ይኖረዋል። በቃ ጥሩ ነገር መርጣለች አለ። ይሄም ከሷ አይወሰድባትም አለ። ወገኖቼ ሳናርፍ አገልግሎት እናቁም። በመጀመሪያ በዚህ ቃል ውስጥ ያለውን ኢየሱስን እንወቀው። ለብቻችን ኢንካውንተር እናድርገው። ማነው እንበል፣ እንፈትፍተው፣ እንናገረው። ጌታ ምንድነው? እዚህ ላይ መሳፍንት ላይ ምን ይላል? ዳዊት ላይ ምን ይላል? ኢየሱስ በኤርሚያስ መጽሐፍ ምን አለኝ? ኢየሱስ በቆሮንቶስ በማርቆስ ምን አለኝ? እንቆፍር። እዚህ ውስጥ ይፈልጋል እግዚአብሔር፣ በዚህ ውስጥ እንድንቆፍረው ይፈልጋል። ኤክስፔክት ያረጋል የኔ ጌታ፣ የእናንተ ጌታ። እንደ ማርያም አርፈን አገልግሎትን እንጀምረው። እንደ ማርያም በቃ በኢየሱስ ላይ እርፍ ብለን መልካምን መርጣለች እንባል። በቃ ይሄም ደግሞ ከሷ አይወሰድባትም። መልካምን መርጣለች። በቃ በኢየሱስ ሳናርፍ እሱን ሳናውቀው የምናረገው ነገር በሙሉ ጭንቀት ነው ወገኖች። ኮምፕሌን ነው። እያት እሷ ኮምፕሌን ታደርጋለች። እያት ተቀምጣለች። እያት አንዳንድ ጊዜ ኮምፕሌን የምናበዛው ስላላረፍን ይሆን ወገኖቼ? እስኪ እንረፍበት እሱ ላይ። እስኪ ርፍ እንበልና እንወቀውና ከዛ አገልግሎታችንን እንቀጥል። የምናገለግለውን ስለምናውቅ ጌታ ኢየሱስ ይባረክ። እኔ ብዙ ቀርቶልኛል። እግዚአብሔርም በእግዚአብሔር ቃል ሲናገር በአንደኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ ይላል። ምዕራፍ 2 ቁጥር 1 እናነበዋለን። እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም ሁሉ፣ ቅናትንም ሁሉ፣ ሐሜትንም ሁሉ አስወግደን ጌታ ቸር መሆኑን ቀምሳችሁ እንደሆነ ሃሌሉያ፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ። አያችሁ እግዚአብሔር ምን የሚል አምላክ ነው? ቴስት ይደረጋል፣ ይቀመሳል። አይገርም? ኢየሱስ ከማወቅ ራሱ አልፈን አጣጥሙኝ ይላል። እንቅመሱኝ፣ እዩኝ፣ ጌታ ቸር መሆኑን ቀምሳችሁ እንደሆነ
ኢየሱስን እንደዚህ እንዴት ብዬ ልንገራችሁ? አሁን አንድ ሰው የሆነ የሚበላ ምግብ ሲበላ እስኪ ይው ጫዋለው ወይስ ይጣፍጣል ይው ይላል። ከዛ ልክ ዋው ቴስቲ ነው በጣም ይጣፍጣል። ልክ እንደዚህ ቀምሳችሁት እንደሆነ አይታችሁት እንደሆነ ኢየሱስን ተረድታችሁት እንደሆነ በቃል ውስጥ ተከተላችሁት እንደሆነ ኢየሱስን በህይወታችሁ ኤክስፒሪየንስ አድርጋችሁት እንደሆነ ይላል። ሃሌሉያ ሃሌሉያ። ለመዳን በእርሱ እንድታድጉ አሁን እንደተወለደ ሕፃን ተንኮል የሌለበትን የቃሉን ወተት ተመኙ። ለመዳን በእርሱ እንድታድጉ አሁን ተንኮል የሌለበትን ወተት አሁን ተንኮል የሌለበትን የቃሉን ወተት ተመኙ። አዲስ እንደተወለደ ሕፃን ወገኖች ይሄንን በህይወታችሁ ቆርጣችሁ ልታውቁት ይገባል። አዲስ እንደተወለደ ሕፃን ካልጠባ አዲስ የተወለደ ሕፃን ድብን ነው የሚላት ሙትት ነው የሚላት በቃ። ስለዚህ ግዴታ የእናት ጡት ያስፈልገዋል። ልክ እንደዚሁ አዲስ እንደተወለደ ሕፃን ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርጋችሁ የተቀበላችሁ ወገኖቼ ቅዱሳን የእግዚአብሔር ቃል ጋራ ተመለሱ። አንብቡት። የእግዚአብሔርን ቃል ይናገራል። ታድጉበታላችሁ። ረጅም ትሆናላችሁ በመንፈስ ትልቅ ትሆናላችሁ በመንፈስ ታድጋላችሁ በመንፈስ። እንደዛ እንግዲህ አስቡ። አዲስ የተወለደ ሕፃን ወተቱን ካልጠባ ፍግም እንደሚል የእግዚአብሔርን ቃል የማያነብስ ክርስቲያን አያድጋትም። የእውነት አያድጋትም። እድገቱም ሲጀምር ጠማማ ነው የሚሆነው። ለምን? እንደ እግዚአብሔር ቃል ያልሆነ የተለያየ ትምህርት ስለሆነ የሚሰማው ጠማማ ነው የሚሆነው። ልጆች ባይዘው ብዙ ጊዜ እናት ጡትን በሚጠቡ ጊዜ አለርጂ ምናምን ነገር ያወጣባቸው ኖርማል በቃ ጡት ይጠባሉ። ላቀዝቅዘው ላባርደው ምናምን ነገር አትሉም። ተመጣጥነው ነው የሚጠቡት። ተፈጥሮ ስለሆነ እግዚአብሔር የሰጠን ስለሆነ ይጠቡታል። አለርጂ የላቸውም። ፋብሎ ነው የሚኖሩት። ልክ ምግብ ሲጀምሩ አለርጂ ይወጣል። ወይኔ አቮካዶ ይሆን ወይኔ ሙዙ ይሆን እንቁላሉ ይሆን ፊታቸው ችፍ ይላል፣ ገላቸው ችፍ ይላል፣ ምናምን ችፍ ይላል። ለምን? ተፈጥሮ አይደለም። አያችሁ ወገኖች የእግዚአብሔር ቃል ጋራ እዚህ ጋር የእግዚአብሔር ቃል ሲናገር ከእናት ጡት ጋር አመዛዝኖ ነው የሚናገረው። የእግዚአብሔር ቃል ኦቨርዶዝ የለውም። የእግዚአብሔር ቃል አለርጂ የለውም። የእግዚአብሔር ቃል ይሄኛው ይሆን የበላኝ ይሄኛው ይሆን ያሳከከኝ የምንለው የለም። ሊያሳድገን፣ ሊያበረታን፣ ሊያቆመን ኢየሱስን እንድንመስል ሊረዳን እግዚአብሔርን መምሰል ራሳችንን የምናስለምድበት የከበረ ቃል ነው ወገኖቼ። በዚህ ቃል አትደራደሩ። ክርስቲያን ግዴታው ነው ሊያነብ፣ ግዴታው ነው በእግዚአብሔር ፊት ያልቅስ፣ በእግዚአብሔር ፊት ይደፋ። መንፈስ ቅዱስ በጸጋው ዙፋን ስር ማንም ጥበብ የጎደለው ይላል እግዚአብሔር ቃል ሲናገር ብራው ያለ ይጠይቅ ይሰጣል ያለ በልግስና ለዛው እንዴ እግዚአብሔር ሲናገር እንደዚህ ይላል። በጣም የምወደው ቃል በጣም እናንተ ይላል ክፉዎች ሳላችሁ ለልጆቻችሁ መልካምን ነገር ማድረግ ካወቃችሁ እንኪያስ የሰማይ አባታችሁ አብልጦ ከመንፈሱ አይሰጥም። አያችሁ እግዚአብሔር መንፈሱን ጠይቃችሁት አይከለክልም። እንግዲህ እኔ አሁን በእግዚአብሔር እይታ ለልጄ ክፉ ነኝ? እኔ እንጃ። እኔ አሁን ልጄን እኮ ስወዳት ልጆቼን በጣም ነው የምወደው ላለው እንግዲህ የኔ መውደድ በእግዚአብሔር አንቺ ክፉ ሳለሽ ለልጆችሽ መልካም ማድረግ ካወቅሽ እንኪያስ እኔ ልጅሽ ራበኝ ብላሽ እባብ ካልሰጠሽ፣ ዳቦ ከሰጠሽ፣ ጊንጥ ካልሰጠሽ፣ አሳ ከሰጠሽ እኔ እንዴት መንፈሴን ጠይቃችሁኝ ይከለክላለሁ? አራቁብን እግዚአብሔርን። እግዚአብሔር ቅርብ ነው ወገኖች። እግዚአብሔር ቅርብ አምላክ ነው። በሌቭላችን ሊያስተናግደን እንደ ዕውቀታችን ሊነግረን እኔ እንደምናቀው ሊያወራን ልጄን ሳጫውታት ይሄንን ለእናንተ የምሰብከውን ስብከት ቁጭ አድርጌ አልናገራትም። ለሷ ደግሞ እንደሚገባት እግዚአብሔር ማለት ነው ምናምን እያልኩኝ እየዘመርኩ እየተገለባበጥኩ እንደሚገባት አወራታለሁ። እንኪያስ እግዚአብሔር ደግሞ እንደሚገባን ሊያወራን የታመነ አምላክ ነው። ለእያንዳንዳችን በእውቀታችን ልክ በደረስንበት ልክ ለአዲሱ ክርስቲያን እንዳዲስ ለቆየው እንደቆየ ለመምህሩ እንደመምህሩ ሊነገረን የታመነ ነው። አለርጂ የሚበዛብን እኮ አንዳንድ ጊዜ ከጎረቤት እንቀራረማታለን። በቃ እንቀራረምና
ጭብርቅ ነው የሚልብን። ከዛ እግዚአብሔር ሩቅ ይመስለናል። እግዚአብሔር ቅርብ ነው ወገኖቼ፣ እግዚአብሔር ቅርብ ነው። ማደግ የሚፈልግ ሰው ከዚህ ቃል ጋር ጊዜውን ሰውቶ ሊያነበው ይገባል። እግዚአብሔር ቃል ሲናገር እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ሁሉ ቅናትንም ሁሉ አስወግደን። በምን ታስወግደዋለህ ወገኔ? ጸጋው ካርዳ። ጸጋው ደግሞ እኮ በእግዚአብሔር ቃል ውስጥ የተገለጠ ነው። ቅናትን፣ ግብዝነትን፣ ሐሜትን ሁሉ ነገር አስወግዳችሁ ይላል። ወይኔ ጌታ ኢየሱስ የተባረከ ይሁን። ጌታ ቸር መሆኑን ቀምሳችሁ በምን ትቀምሱታላችሁ? በእግዚአብሔር ቃል ውስጥ ጌታን ቅመሱት። ኑ ይኸው ቅመሱት። የሚቀመስ አምላክ ነው። ቅመሱኝ የሚል አምላክ፣ በቃ ለመቀመስ ሬዲ የሆነ አምላክ። በእግዚአብሔር ቃል ውስጥ እግዚአብሔርን እንቀምሰዋለን። በእግዚአብሔር ቃል ውስጥ እግዚአብሔርን እንቀምሰዋለን። በእግዚአብሔር ቃል ውስጥ እግዚአብሔር ይቀመሳል። በእግዚአብሔር ቃል ውስጥ እግዚአብሔር የሚቀመስ አምላክ ነው። የሚቀመስ አምላክ ነው። ወጥ ስንሰራ በጭልፋ በማማሲያ እንደዚህ አድርገን እጃችን ላይ አድርገን እንደምንቀምስ ሁሉ እግዚአብሔርን የምንቀምስበት መንገድ ደግሞ አለ። ያ እግዚአብሔር በእግዚአብሔር ቃል ውስጥ ይቀመሳል። ያለ ማማሲያ ጨውን አንቀምስ። እንዴት ነው አሁን አንድን ወጥ የተንተከተከ እጄን እንደዚህ አልነክርም። እጄን ማደጋ ያመጣል፣ እንደ ካልቸርም ነውር ነው፣ በንጽህናም ደግሞ ያሳምማልና በማማሲያ አድርገን እንደምንቀምስ ልክ እንደዚሁ የእግዚአብሔር ቃልን ልንቀምስበት፣ የእግዚአብሔርን ልንቀምስበት፣ ኢየሱስን ልንቀምስበት የተዘጋጀልን መንገድ አለ። ይሄው የእግዚአብሔር ቃል። ይሄው ከዚህ ቃል ቀመሱት። እስኪ ለእግዚአብሔር አንድ የተወደደች የእግዚአብሔር ሴት አለች፣ ትዕግስት እጅጉ ትባላለችና እስኪ ለእግዚአብሔር 1 ዓመታችሁን ሰውለትና እውነት እግዚአብሔር ካልነካችሁ እኔን ጠይቁኝ ትላለች። እውነቷን ነው በእውነት። እስኪ ለእግዚአብሔር 1 ዓመታችሁን ሰውለት። እስኪ ዛሬ ይሄንን ዓመት ከእግዚአብሔር ጋር የምነጋገርበት የመጀመሪያ ቀን አይግባችሁ፣ ሁለተኛው ቀን አይግባችሁ፣ አይቀጥልም ግን ሳይገባችሁ እግዚአብሔር ይናገራል። የመጀመሪያ ቀን ሳይግባችሁ ሲቀር ተስፋ አትቁረጡ። ይናገረኛል ጌታ በሉ፣ አንብቡ። እግዚአብሔር ይናገረኛል። አያችሁ፣ እግዚአብሔርን መምሰል ራስን አስለምድ የሚለው የእግዚአብሔር ቃል ሲናገር በመጀመሪያ ራቅ ብሎ ደግሞ ይናገራል። ለዚህ ዓለም ከሚመች ከአሮጊት ተረት ራቅ ይላል። በመጀመሪያ ምን አለ? መራቅ አለ ወገኖቼ። በመጀመሪያ ድሮ አታነቡም ነበር? ካለማንበብ ራቁ። በመጀመሪያ ድሮ አትጸልዩም ነበር? ካለመጸለይ ራቁ። በመጀመሪያ ድሮ አፋችሁ እንደመጣላችሁ ያወራል፣ ከሱ ራቁ በመጀመሪያ። ከዛ እግዚአብሔርን መምሰል አስለምዱ። እግዚአብሔርን መምሰል የምታስለምዱት በመጀመሪያ እግዚአብሔርን የምታውቁበት ይሄ ቃል ነው። እግዚአብሔርን የምትመስሉት በዚህ ቃል ነው። ትሬን አድርጉት ራሳችሁ። ተነሱ፣ መንፈስ ቅዱስ እርዳኝ በሉ። እርዳኝ መንፈስ ቅዱስ፣ አንተ በቃልህ ታማኝ ነህ። እንግዲህ እኔ ክፉ ሁኜ ሳለ ብለህ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካምን ማድረግ ካወቃችሁ እንኪያስ የሰማይ አባታችሁ ለመንፈሱን ለእናንተ እንዴት አብልጦ አይሰጥም ብለሃል። ስለዚህ ዛሬ መንፈስን እፈልጋለሁ። መንፈስን ስጠኝ ጌታ ሆይ ንገሩት። ይሰጣል። እግዚአብሔር ታማኝ ነው። እግዚአብሔር የማያደርገውን ነገር አያወራም። እግዚአብሔር የሰው ልጅ አይደለም። እግዚአብሔር እንድናቀው የሚፈልግ አምላክ ነው። እኔ እግዚአብሔር ነኝ እያለ የሚገለጥ፣ እኔ አምላካችሁን እያለ የሚገለጥ። ሙሴ እንኳን እኮ በብሉይ ኪዳን ለምኖት ልወቅ ክብርህን ልይ ብሎ ጀርባውን አሳይቶታል። በአዲስ ኪዳን ደግሞ መንፈስ ቅዱስ ውስጣችን ተቀምጧል። ውስጣችን ተቀምጦ መንፈስ ቅዱስን ለምን ዝም ትሉታላችሁ? ጸልዩ፣ መንፈሳችሁን አነቃቁ፣ ሂዱ፣ ጌታ ሆይ በሉ። ደብተር ግዙ፣ እስክሪብቶ ግዙ፣ በቃ መጽሐፋችሁን ግዙ፣ ቁጭ አድርጉ። አሁን ይሄ የኔና የጌታ ሰዓት ነው በሉ። ከጓደኞቻችሁ ጋር ያላችሁን ረጅሙን ጊዜ ቀንሱ። እግዚአብሔር ደግሞ ለብቻ ደግሞ ይፈልገናል። እልፍኝህን ዝጋ ይላል እኮ። እልፍኝ መዝጋት ደግሞ ልመዱ። በእግዚአብሔር ፊት መሆንን ደግሞ ልመዱ፣ ዝጉ። እንዴት የታመነና መልካምን ጊዜ እግዚአብሔር እንደሚሰጥ ታያላችሁ። የእግዚአብሔር ቃል ሲናገር እንደዚህ ይላል። በጣም የምወደው በመዝሙር 119 ከቁጥር 165 ላይ በጣም የምወደው ቃል እንደዚህ ይላል። ጌታ ኢየሱስ የተባረከ ይሁን። ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለባቸውም። ሕግህን ለሚወዱ ብዙ ሰላም ነው፣ እንቅፋትም የለባቸውም ይላል። ወገኖቼ ከእግዚአብሔር ጋር ሁኑ፣ እንቅፋትም አይኖርባችሁ። ሕጉን ውደዱ፣ እንቅፋት አይኖርባችሁም። ይሄ የታመነ ጌታ መንፈሱን ይለቅላችኋል። ጌታ ኢየሱስ ይባረክ። ዛሬ በኢየሱስ ክርስቶስ ስም ጸልያለሁ።
በእውነት ዛሬ እግዚአብሔር መልካምን ነገር በየቤቶቻችሁ እንደሚያደርግ አምናለሁ። ለቃሉ ያላችሁን ጥማት እንደሚጨምር እኔ አምናለሁ። እግዚአብሔር ብዙ እንደተናገረን አምናለሁ። እግዚአብሔር ደግሞ ተናግሮኝ ነው በፊታችሁ የመጣሁት። ይሄንን መልእክት ተናገሪ ብሎኝ ጸልዬ ነው የመጣሁት። እግዚአብሔር ሆይ ንካ ብዬ ከቃል ጋር ሰዎች እንዲዋደዱ ንካ፣ እኔንም ንካኝ፣ ጨምርብኝ፣ ቃልህን ልውደድ። ቃልህ ይጣፍጣል። በቃ ቃልህ እንዲጣፍጥ እንድንቀምሰው እርዳን ብዬ ነው የመጣሁት። በእውነት ዛሬ ይሄንን ቀን በቃ ወስኑበት። ውሳኔ ለነገ አይሁን ማለት እግዚአብሔር ይፈልጋል። ማለት ተክተው የሚፈልጉትን እግዚአብሔር ይፈልጋል። ትጋት ደግሞ ሁሉን ነገር ትውት አድርጎ በአንድ ነገር ላይ ጊዜን፣ ሰዓትን፣ ሁሉን ነገር መስጠት ነው። ስለዚህ ዛሬ ለእግዚአብሔር ጊዜያችሁን፣ ሰዓታችሁን ስጡት። አሁን ደግሞ እግዚአብሔር ይመስገን በኤርፎን አለ፣ በኦዲዮ የተቀዳ አለ፣ መጽሐፍ ቅዱስ በስልክ ላይ አለ። እንደው ስራ ነኝ አይመቸኝም እንኳን ብንል መስሪያ ቤት ስንሄድ በስልካችን ላይ ማንበብ እንችላለን። በምሳ ሰዓታችን ማንበብ እንችላለን። ኤርፎን አድርገን መስማት እንችላለን። እና እግዚአብሔር ይመስገን አንዳንዱን ነገር ለመልካም ነገር መዋጀት መልካም ነው። እንግዲህ ጌታ ይረዳናል። የቲክቶካችንን ሰዓት ቀንሰን የዩቲዩባችንን ሰዓት ቀንሰን ከእግዚአብሔር ቃል ጋር ደግሞ የምንወዳጅበት እንቅፋትን ከመካከላችን ስለሚያርቅ እግዚአብሔር እንቅፋት ከበዛ ከእግዚአብሔር ቃል ጋር ተጣበቁ። አንዳንድ ጊዜ እኮ በህይወታችን ይሄው እግዚአብሔር ቃል የታመነ ነው። ሕግህን ለሚወዱ ብዙ ሰላም ይላል። እግዚአብሔር ቃል ሲናገርም ደግሞ በአዲስ ኪዳን እኔ ሰላም እንደሆነላችሁ ነው ያለው። እና ሰላም ሊሆንልን የመጣውን ጌታ በግል እንድትተዋወቁ ትፈልጋለሁ። መጨረሻ ላይ መናገር የምፈልገው ነገር እግዚአብሔርን ከመምሰል እግዚአብሔርን ማወቅ ይቀድማል። እግዚአብሔርን እንድናቅበት ደግሞ የእግዚአብሔር ቃል አለ። ከዚህ ቃል ጋር ደግሞ ስንገናኝ ማደግ አለ። ይሄ ነው የዛሬ መልእክቴ። ይናድግበታለን። ጌታ ኢየሱስ ይባረክ። ጸልያለሁ። እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ላንተ ለስም ይሁን። ረድተህናል። በጌታ በኢየሱስ ክርስቶስ ስም ተባረክ። ይሄንን ቃል ይሄንን ስብከት በሰሙ ሁሉ እግዚአብሔር ሆይ ቃልህን የመውደድን ቅባት በእያንዳንዳቸው ላይ ስለምታፈስ አመሰግንሃለሁ። ጸጋ በእያንዳንዳቸው ላይ ስለሚፈስባቸው አመሰግንሃለሁ። በጌታ በኢየሱስ ስም እኔንም ስለረዳኸኝ ጌታ መንፈስ ቅዱስ አመሰግንሃለሁ። ዛሬ ደግሞ መናገር የምፈልገው አለ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ መቀበል የምትፈልጉ፣ ጌታ ኢየሱስ ክርስቶስን የህይወታችሁ ጌታ አድርጋችሁ መሾም የምትፈልጉ ዛሬ ወገኖቼ ከኔ ጋር ይሄንን ጸሎት ትጸልያላችሁ። እግዚአብሔር ዳግም ይወልዳችኋል። የእግዚአብሔር ቃል ሲናገር ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገሩ አልፏል ይላል። ሮሜ 8:1 ላይ ደግሞ ሲናገር በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ይላል። እና ያለ ኩነኔ ለመኖር አዲስ ፍጥረት ለመሆን አንድ የሚያስፈልገን ነገር አለ። እሱም ደግሞ ከጌታ ከኢየሱስ ክርስቶስ መወለድ ነው። ወገኖቼ ዳግም ያልተወለደ ሰው ወደ እግዚአብሔር መንግስት መግባት አይችልም። መዳኛ መንገድ ደግሞ አንድ ነው። እሱም ጌታ ኢየሱስ ክርስቶስ ነው። በጌታ በኢየሱስ ክርስቶስ ካመናችሁ ዳግም ትወለዳላችሁ። ዳግም ከተወለዳችሁ ደግሞ ወደ እግዚአብሔር መንግስት ትገባላችሁ። ወገኖቼ ማንም በስራው እንደማይጸድቅ የእግዚአብሔር ቃል ይናገራል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ማንም በስራው አይጸድቅ። የሰው ጽድቅ ይላል የመርገም ጨርቅ ነው ይላል። እግዚአብሔር ጻድቅ ነው ወገኖቼ። እኛ እግዚአብሔር ጋር ሂደን ይሄው ጽድቄን ይሄው መልካም ነገር እየሰራው ነው፣ ይሄው አልሳደብም፣ ይሄው አልሰርቅም፣ ይሄው አልዋሽም፣ ይሄው ምናምን ብለን የኛን ጽድቅ እግዚአብሔር ፊት ማቆም አንችልም። ኢየሱስ ክርስቶስ እንደዛ ቢሆን ኑሮ መጥቶ ባልሞተልን ነበር፣ መጥቶ ደሙን ባላፈሰሰ ነበር፣ መጥቶ ባልተሰቀለ ነበር። የማናችሁም ጽድቅ ከክርስቶስ መስቀል አይበልጥም። አንድ አለ መንገድ፣ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ተቀበሉ። ወገኖቼ ይሄንን ስንናገር ለተቀበሉት ሁሉ በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። መቀበልን ይሄ አባባል አይደለም። ወይ ደግሞ ከየት ነው የምቀበለው? ከኤርፖርት ነው ከምንድን ነው ምናምን እያለ የምናፈይዝበት አይደለም። ይሄ የእግዚአብሔር ቃል የሚናገረው ነው። ኑ ጌታ ኢየሱስ ክርስቶስ ተቀበሉ። ከማን ነው የምቀበለው ካላችሁ ደግሞ ከኢየሱስ ከልጁ ከእግዚአብሔር ተቀበሉ። ከእግዚአብሔር ኢየሱስን ተቀበሉ። ኢየሱስን እግዚአብሔር ሰጥቷቸዋል። ወገኖች ተቀበሉ የምንላችሁ እንደ እግዚአብሔር ቃል ነው። ስልጣን ይሰጣቸዋል፣ የልጅነት ስልጣን ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስልጣንን ማግኘት ከፈለጋችሁ፣ ልጅ መሆን ማግኘት ከፈለጋችሁ ኑ ጌታ ኢየሱስ ክርስቶስን ተቀበሉላችኋለሁ። ዛሬ ከክርስቶስ ኢየሱስ በቀር አማላጅ ማንም የለም። ከክርስቶስ ኢየሱስ በቀር አዳኝ ማንም የለም። ሊያድነን የተሰጠን ከሰማይ በታች አንድ ስም አለ። እሱም ጌታ ኢየሱስ ክርስቶስ ይባላል።
ወገኖቼ አሁን እኔ የምለውን ከኔ ቀጥላችሁ በሉ። የእግዚአብሔር ቃል ሲናገር ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። ሮሜ 10:10 አንብቡ። የእግዚአብሔር ቃል ሲናገር ሰው በልቡ አምኖ በአፉ መስክሮ ነው የሚድነው። ይሄ ነው በቃ መዳኛ መንገዱ። ቀለለብን አይደለ እንደዚህ ስንናገር፣ ግን ኢየሱስ ግን ዋጋ ከፍሎበታል። መዳን ቀላል አይደለም። የተከፈለበት ዋጋ የኢየሱስ ደም ነው። እኛ ጋር ሲመጣ ግን በእምነት ሆነ። ለምን? ስለማንችል ነው ወገኖቼ። ስለማንችል ምንም ብናደርግ አንችልም። ስለዚህ ስለማንችል እግዚአብሔር በእምነት ይህንን ነገር እንድናደርግ ረዳን እንጂ ቀሎ አይደለም። መዳን ቀላል አይደለም ወገኖቼ። የኢየሱስ ደም ኢየሱስ በመስቀል ላይ የከፈለው ዋጋ ማለት ነው መዳን። እሱ ነው የከፈለልን። እሱ ስለከፈለልን ነው። እግዚአብሔር በኢየሱስ ላይ ቁጣውን ጭርስ አድርጎ ነው እኔና እናንተ ሊቆጣበት የነበረውን ቁጣ፣ እኔና እናንተ ሊገልበት የነበረውን መግደል ኢየሱስ ላይ ስለጨረሰው ነው እንጂ መዳን ቀሎ አይደለም። ኢየሱስ የኛን ጽዋ ጠጥቶት ነው ዛሬ አዲስ ጌታ ኢየሱስ ክርስቶስን እንደ ግል እረኛ አድርጋችሁ የምትቀበሉ እኔ የምለውን በሉ። ጌታ ሆይ አመሰግንሃለሁ። አባቴ ሆይ እኔ ኃጢአተኛ ነኝ። እኔ በድያለሁ። ስለኔ ኃጢአት በመስቀል ላይ እንደሞትክ እንደተሰቀልክ ሞትን ደግሞ ድል አድርገህ በሶስተኛው ቀን እንደተነሳ እኔ አምናለሁ። ጌታ ሆይ አመሰግንሃለሁ። አንተ የእግዚአብሔር ልጅ እንደሆንክ አምናለሁ። ጌታ ሆይ አንተ የእግዚአብሔር ልጅ ነህ። ክርስቶስ ኢየሱስ ነህ። አምኛለሁ፣ እቀበልሃለሁ። የሕይወቴም ጌታ አድርጌ በልቤ ላይ እሾምሃለሁ። ያለማንም ጎትጓች ያለማንም ተነሳሽነት ፈቅጄ እቀበልሃለሁ። ጌታ ሆይ አንተ ሕይወቴን ተረከባት። በጌታ በኢየሱስ ክርስቶስ ስም አንተ አባቴ ነህ፣ እኔ ደግሞ ልጅክ ነኝ። አመሰግናለሁ። በጌታ በኢየሱስ ስም ተባረኩ። ይህንን ጸሎት የጸለያችሁ ዛሬ ዳግም በክርስቶስ ኢየሱስ ተጽፋችኋል፣ ዳግም ተወልዳችኋል። ወገኖቼ እንዴት መጽሐፍ ቅዱስ ማንበብ እንዳለባችሁ፣ እንዴት መጸለይ እንዳለባችሁ፣ እንዴት ከእግዚአብሔር ጋር ደግሞ ያላችሁን ህብረት ማስቀጠል እንዳለባችሁ ምክር የምትፈልጉ ሰዎች ካላችሁ እታች ባለው አድራሻ ጻፉልን፣ ደውሉልን፣ እንመክራችኋለን። ጌታ ኢየሱስ ይባረክ። ዛሬ እግዚአብሔር ይመስገን። ይሄንን ጸሎት ከኔ ጋር የጸለያችሁ ሁሉ እግዚአብሔር ረድቷችኋል፣ ከጨለማ አምልጣችኋል፣ ወደ ፍቅሩ መንግስት ፈልሳችኋል። ጌታ ኢየሱስ ይባረክ። ሃሌሉያ። አመሰግናለሁ ስለሰማችሁኝ። በጣም አመሰግናለሁ ስለሰማችሁኝ። ጌታ ኢየሱስ ይባረክ። በሌላ ቪዲዮ ደግሞ እንገናኛለን። በኢየሱስ ስም አሜን።